ምንድነው አንተ ራስህ ምንድነው? ማንነትን ታውቃለህ መጀመሪያ? እሺ ማን ነኝ ንገረኝ። እሺ ምንድነው ብለኸኛል። እኔ መልስልኝ እስኪ። እሺ እኔ ሙስሊም ነኝ። ሙስሊም ነህ እንዴ? እሺ አንተ ሙስሊም ነህ? ዋህብያ ማለት በጥቅሉ የአብዱልዋሃብ ተከታይ መሆኑ ይታወቃል። ለምን ብለህ ነው? እሺ ማስረጃ ከፍተህ አሳየን። አሁን በእውቀት እስኪ እናውራ። ክፈት። ዋህብያ ማለት ምን ማለት እንደሆነ አሳየን ከፍተህ። ትልቁ ላይ ነህ። እሺ አንተ ላለመሆኑ ዋህብያ ደህና ለመሆኑ ከፍተህ ማሳየት እስኪ ይጠበቅብሃል። አሳየኝ። የተናገረ ሰው ማስረጃ ይጠየቃል። ዋህብያ ማለት የሙሐመድ ብን አብዱልዋሃብ ተከታይ ነው ካልክ እሱን አውጥተህ አሳየን። እሺ አንተ ሶፊያቶችን ልጠላበት የቻልከው ለምንድን ነው? ሙስሊም ኢትዮጵያዎችን ሙስሊም ወንድሞችን ወደፊት አዘላቂ የሆኑት ሰዎች ልጠላ የቻልከው በምን ምክንያት ነው? ትመልስልኛለህ? እሺ አንተ ተናገርከው ንግግር ማስረጃ ማስረጃ ምን እሰጥሃለሁ? ይሄ እኮ ማስረጃ የለውም። ማስረጃ 24 ሰዓት ተሰራ እያየን አይደል? እንዴ በሰላም ናቸው። ስለዚህ ማስረጃ በሌለው ነገር ላይ ሰዎች ተናግረው ለምን ተከተልካቸው? ለምን ሰማቸው? ሙስሊም ከሆንክ ሙስሊም ያለ ማስረጃ ማንኛውንም ነገር አይቀበልም እኮ። አላህ በቁርአን ላይ ሲናገር ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን ይላል። እውነተኞች እንደሆናችሁ ማስረጃ አምጡ በላቸው ሙሐመድ ይላል። ይህ ትውልድ የነብዩ ሰለላሁ ዐለይሂ ወሰለም ትውልድ ያለ ማስረጃ ሰዎችን በፍጹም አይቀበልም። ወሃቢያ ማለት እንዲህ ማለት ነው ሲሉህ ጊዜ የት አለ ማስረጃው? እስኪ ማን ነው ሙሐመድ ብን አብዱልዋሃብ ብለህ ለምን አልጠይቃቸው? እሺ አንዱን ሐርፍ ለምንድን ነው ሀያ ተዊል እያለው እናንተ አለ ተዊል የምትፈስሩት እንትን የምትሉት? የትኛው አልአርሽ እስተዋ አላሁም ምሳሌሽ ስለምንድን ነው የሚገልጸው? በጣም ጥሩ። አርረህማኑ ዐለል አርሽ እስተዋ የሚለውና እሱን ቡኻሪ ላይ እንዴት ተብሎ እንደተፈሰረ አይተሃል? አላየህም? ቡኻሪን ትቀበላለህ አይደል? እቀበላለሁ። ሙጃሂድን ታውቀዋለህ? ሙጃሂድን አውቀዋለሁ፣ ግን የእናንተ ሙጃሂድ ደግሞ ለብቻ ስለወጣ እንዴት ብዬ የእናንተን እንትና ሙጃሂድ አውቀዋለሁ። የኛ ሙጃሂድ ማን ነው? ያንተ የምታውቀው ሙጃሂድ ማን ነው? እስኪ ንገረኝ። 24 ሰዓት ሙጃሂድ ነው እያልክ ስታወጣ ነው የምትለው። እንዴት ብዬ አውቀዋለሁ? ሙጃሂድ የሰው ስም ነው። ማን ነው ሙጃሂድ? ዋህብያ እኮ የማያወጣው ነገር እኮ የለም። ምን ይሄ ብቻ ይገርምሃል። ሙጃሂድ ማን ነው ታውቀዋለህ? እሺ ልንገርህ፣ ሰዓት የለኝም ይሄን ያህል ያው። እሺ ንገረኝ። ሙጃሂድ ማለት የአብዱላህ ብን አባስ ተማሪ ነው። አብዱላህ ብን አባስ መቼም ታውቀዋለህ አይደል? የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ነው፣ ተማሪያቸው። ሙጃሂድ አልረህማኑ ዐለል አርሽ እስተዋ የሚለውን የቁርአን አንቀጽ አይ ዐላ ወርተፈዐ ብሎ ተርጉሞታል። ቡኻሪ ላይ ይሄ ተቀምጧል። ዐላ ወርተፈዐ ማለት ምን ማለት እንደሆነ ታውቃለህ? ዐላ ወርተፈዐ ከላይ ነው ለማለት ነው። ምን ለማለት ነው ታዲያ? አይዋ። ስለዚህ እሱን ሙጃሂድን ትቀበለዋለህ? የአብዱላህ ብን አባስን ተማሪ ከአርሽ በላይ ነው ብሎ ቃል በቃል ይናገራል። ምን ታዲያ እሱ ሰለፊይ ነው? ሰለፊ ባሉት ነው እኮ እኛ የምንመራው። አራት ሰለፊዮች ባላሉት እኮ ያመከተል ቢድዓ ነው። ስለዚህ እሱን ትቀበለው። ከዛ ወጣ ማን አላለኔ ሙጃሂድን አትቀበለውም? የኢብኑ አባስ ተማሪ ነው። ቡኻሪ ላይ ተቀምጧል። ቡኻሪን አትቀበለው? ላሳያው ተጨ ማስረጃ ነገርኩ እኮ። አራቱ ኸሊፋዎች በእንትን ብለው ተሆነ ችግር የለም እቀበላለሁ። ከዛ የተቀረ ቢድዓ ነው። ገብቷል አይደለም? እሺ አብዱላህ ብን አባስ ስለዚህ የተናገረው ቢድዓ ነው ማለት ነው የምትረዳው ነገር ማለት ነው። አያው ተነሱ ውጭ ተሆነ ቢድዓ ነው ብዬ ነው የማምነው እኔ። ከነማን? ከአራቱ ኸሊፋዎች ውጭ? አዎ አብዱላህ ብን አባስ ነብዩ ሰለላሁ ዐለይሂ ወሰለም የመሰከሩለት ሱሐባ እኮ ነው። ከእርሱ ነው ይሄን ተርጉም የተማሩት እነዚህ ሱሐቦች። ነብዩ ሰለላሁ ዐለይሂ ወሰለም ስለ አብዱላህ ብን አባስ ሲናገሩ ምን አሉ መሰለህ? አላሁመ ዐሊምሁ ተእዊላ፣ አምላክ አላህ ሆይ የቁርአንን ፍች ለዚህ ሱሐባ አሳውቅልኝ ብለው
ለምነውለታል። የነብዩ ሰለላሁ ዐለይሂ ወሰለም ዱዓ ደግሞ ተቀባይ እንደሆነ ታውቃለህ። ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ዱዓ ያደረጉለት አካል አብዱላህ ኢብኑ አባስ ያስተማራቸው ተማሪዎች ምን አሉ? አላ ወርተፈዐሉ አላህ ከዓርሽ በላይ ነው፣ ከዓርሽ በላይ ከፍ ብሏል ብለው ፈሰሩ። ይሄን ቡኻሪ አስቀምጦታል። ቡኻሪ አምነውበት። አንተ ቡኻሪን አትቀበለው? እሺ በቃ ይሄ እኮ ማለት ያው እንደሱ በቃ ቦታ አለው በቃ ሁሉ ነገር ያው ሰው ይመስላልን እኮ ነው። ታዲያ ማዚህ መስልም እኮ ነው። ወደ እሱ እንመጣለን፣ ችግር የለውም። ብቻ አንተ ቡኻሪን ትቀበላለህ ወይ? ኢብኑ አባስን ትቀበላለህ ወይ? ሷሃቦችና ታቢዒዎችን? እኔ ወንድሜ ማለት ያው አንተም እንግዲህ አይተዋል ኪታቡን። ያው ታራቶቹ ከሊፋ የተቀረ ቢድዓ ነው። ቢድዓ እንዴት ብዬ እቀበላለሁ ስታስበው አንተ? እሺ ስለዚህ ቡኻሪ ተሳስቷል ማለት ነው? አዎ ተዛው ውጭ ተሆነ ተሳስቷል ነው በነፍሴ ማለት ነው። በአንተ አይደለም። ምን ብለው ነው ያመኑት እነሱ? እሺ እስኪ ወደ አንተ ልምጣ። ምን ብለው ነው ያመኑት? እነሱ በቃ ሌላ ሰው ቢድዓ ታቢዕ ምናምን ይሄን ብሎ ታለ ያው እነሱ ታላሉ ያው በእነሱ አላመኑም። ያው የእነሱ ስላላመኑ የእነሱ መከተል አንችልም። ገባ? ማነው እነሱን ተከተል ያለሽ? ማነው ከነሱ ውጭ ያለው ቢድዓ ነው ብሎ የነገረ? ከየት ነው ያገኘው? አንተ አለ አይደል እንዴ የኛንስ ቢድዓ ነው እያልክ እንትን ማለት ያስከው። አሁን ያንተን ተውና የሌንተውና ያ ከአራቱ ኸሊፋዎች ውጭ ያለው የሰሃቦች ንግግር ሁሉ ቢድዓ ነው ያለህ ማን ነው? የአቡ ሁረይራን ቢድዓ ነው? የኢብኑ አባስን ቢድዓ ነው? የኢብኑ ዑመርን ቢድዓ ማን ነው እንደዚህ ብሎ አስተማረ? እሺ ነው ዑመር ኮምበልሻ ምናምን የሚናገሩ ቢድዓ ነው እነሱ የሚከተሉት የማን ነው? የሰሃቦችን አይደለም? አንተ የምትላቸው ሰዎች አይደለም? እሺ አይደለም። እኔማ የሰሃቦች እየነገርኩህ ነው። አላህ ከአርሽ በላይ ነው ብለው ቃል በቃል ሰሃቦች ተናግረዋል። የሰሃባ ተማሪዎች ተናግረዋል። እነሱ ነው ዑመር ኮምበልሻ የማን ነው የሚከተሉት? የማን ነው የሚከተሉት? ዝም ብለው ብድግ አድርገው ነው የሚያወሩት? አዎ አየህ፣ ከሰሃቦች ከታቢዒዎች ትርጉም ውጭ የሆነ ትርጉም ነው እየተከተለ ያሉት እነሱ በማስረጃ ነው። ላሳይህ፣ ከቡኻሪ አውጥቼ ላሳይህ። ማሳየት አይጠበቅብም። ያው ዝተነገርከኝ ያው ታሳይኝ ባታሳይኝ ምን ስለማላምን ማሳየት አይጠበቅብም። ችግር የለውም። ሄድና ጫታንካ እንዲህ ናቸው አባሾች። አያቸው አይደል? እንድታውቁት ነው። ዝም ያልኩት እንዲህ ናቸው። ወላሂ ላዚም የሰሃቦችን ትምህርት አይቀበሉ የታቢዒዎች